ምዕራፍ 4 ስለ ጠባይና አመል ባህሪ ስመ አርእስት የሆነውን ባህል ትርጉሙን ከተረዳን የተፈጥሮ ጠባይን አመልን ከመሰሎቻቸው ጋር ለአንባቢዎች መግለጽ አይከፋም። በተነገረው ጽንሰ ሐሳብ መነሻ ወደ ጠባይና አመል አቅጣጫ በምናተኩርበት ጊዜ የባህል አካሎች የሆኑትን ጠባይና አመልን በአይነ ህሊና ስንለከት እነዚህ በቀላሉ ትርጉም የሚገኝላቸው የሚመስሉት እንደዚሁም አልፎ አልፎ የሚያሳዩት ሁኔታዎች ሲለመዱ የባህል አጫፋሪዎች ስለሚሆኑ የየራሳቸው የግል ተሰጥኦ ለይቶና ብሩህ አድርጎ ለመተርጎም የረቀቀ ዕውቀት ያላቸው ሊቃውንት ፋንታ ቢሆንም በመጠኑም ቢሆን አዝማሚያቸውን በማሳየት ለባህሉ አገላለጽ መንገድ እንደሚከፍት ይታመናል። ስለዚህ ሰው ጠባዩና ስሜቱ ወደሚመራው ለመከተል ይገደዳል። ጥሩ አመልን የሚመለከቱ ስነ ምግባሮች አብዛኛዎቹ በጎ ፈቃድን፣ መልካም ስራን፣ ይቅርታን፣ እርቅን፣ ደግነትን፣ መራራትን የመሳሰሉትን የሚከተሉ ሲሆን በመጠኑም ቢሆን ከክፉ አድራጎት ጋር የሚጎዳኙ መጥፎ አመሎች እንዳሉ የሚታወቅ ነው። ስለዚህም ነው አበው ሽማግሌዎች የሰው ሀገሩ ምግባሩ የከብት ሀገሩ ባለቤቱ የሚል ምሳሌም የሰጡት። የአባቶች ምሳሌ ሰው በመልካም ጠባይና አመሉ በሚሰራው መልካም ተግባር የተነሳ በሄደበት ሀገር ሁሉ መወደድን ስለሚያተርፍ ሀገሩ ያልሆነው ሌላው ሀገር እንደራሱ ሀገር ሆኖት በሰላም ሊኖርበት ይችላል። የዚህ ተቃራኒ በሆነው ደግሞ በማይረባ ጠባዩ መጥፎ ሰሪነት ስለሚጠላ በራሱም ሀገር ቢሆን ሰላም አግኝቶ ለመኖር አይችልም ማለት ነው። ከመልካም ጠባይና አመል የሚመነጩ ስነ ምግባራት ወደ ግቡ የሚገፋፉት ሌሎች ረዳቶች አሏቸው። ከነሱም ጥቂቶቹ ብልህነት፣ አርቆ አስተዋይነት፣ ቅን ታዛዥነትና የመሳሰሉት ሲሆኑ ገርነት፣ የዋህነት፣ ግብረ ገብነት፣ ቅንነት ሳይቀር የነዚህ የመልካም ጠባይ አመል ጭፍሮች ናቸው። እንዲሁም ጎበዝና ጀግንነት፣ ቆራጥነት፣ ታማኝነት በሚያስፈልጉበት አንጻር ተመራጭ ጸባዮች የነዚሁ ባልደረቦች ሆነው ይገኛሉ። ጠባይም የበጎ ተግባር ተቃራኒ የሆኑ ብዙ ተከታዮች ሲኖሩት በመጠኑ በጎ ተግባርን የሚከተሉ ጭፍሮችም አሉ። የበጎ ተግባር ተቃራኒ የሆኑ ክፍሎች ያለ ምክንያት መግደል፣ ጨካኝነት፣ መስረቅ፣ መሰሪነት፣ መዋሸት፣ ስራም መጥላት፣ ሰው መናቅና የመሳሰሉት ናቸው። ጠባይ በተነገሩት ተግባሮች ባለቤትነት ባለቤቱን የሚጎዳ መሆኑ ቢታወቅም በጥቂቶቹ በጎ ስራዎች አንዳንድ ጊዜ ከፍ ብለን እንደተመለከትነው በበጎ ተግባሩ የሚታደለውን ስጦታ ሊያገኝ ይችላል። ስለዚህ ሰውን ጠባዩ የሚጎዳውን ያህል ጠላት አይጎዳውም እየተባለ ይተረትበታል። ይህም ጠላትንም ቢሆን ወይም ወዳጅን የሚፈጥረው ጠባይ መሆኑንና ከማይፈለጉ ክፍሎች እንደ እንስሳ የሚያስቆጥረውን ደካማነት፣ የልብ ቃር የሆነውን ተንኮለኛነት፣ በውርደት ላይ የሚጥለውን ዘላለማዊነትና ሌሎችም ዘማዊነትና ሌሎችም የሚገኙት የሚወለዱት ከመጥፎ ጠባይ ነው። ጠባይና አመል ጥቂት የሚለያዩበት ዓላማ አላቸው። ጠባይ በአጋጣሚ ምክንያት ተለዋዋጭነትን ቢያሳይም የአመልን ያህል ሁለገብነት የለውም። ስለሆነም ጠባይ ከአመል ጋር የተቀራረበ ግን ግንኙነት አለው ለማለት ይቻላል። አመል ከሚያመለክተው አያሌ ተግባራት
ከሰውየው ጋር አብሮ ከተፈጠረው ይልቅ በበለጠ ከሌላው ባገኘው የተውሶ መሳሪያ ሲጠቀም ይታያል። ሰው በዚህ በተውሶ መሳሪያነቱ በመልካም ስነ ምግባርም ሆነ በተቃራኒ የሚፈጠረውን ሳይመርጥ ቀድሞ ያገኘውን ተቀብሎ ከማጥናት ልምምድ ካደረገ በኋላ ስራውን ይቀጥላል። እነዚህ ሰዎች በተውሶ የሚያገኟቸው አመሎች አብዛኛዎቹ ተለዋዋጮች ሲሆኑ ቀዳሚ ሆነው አብረው የሚቀሩት ጥቂቶች ናቸው። ስለዚህ ሰዎች ሲወያዩ እገሌ አመሉ በጣም ጥሩ ነበር፣ አሁን መጥፎ አመል ከየት ወይም ከማን ያመጣው ነው በማለት እንደዚሁም እገሌ አመሉ እስከዚህም አልነበረም፣ አሁን ተሻሽሎ ግሩም የሆነ አመል አምጥቷል እያሉ በማርነቅ የሚለዋወጡት ግንዛቤ የአመልን የተውሶ መሳሪያነት ተለዋዋጭነት በግልጽ ያስረዳል። ከያዙት እስከ ከርሰ መቃብር የማይለቁት ደግሞ አመል ሳያስቀብር አይለቅም እየተባለ ይተረታል። ይህ ምሳሌ የሚከተሉ አመሎች እንደ ትንባሆ፣ መርዘኛ እጽ፣ እንደ መዋሸት፣ እንደ ስብቅ፣ እንደ መስከር ሌሎች ተመሳሳዮችም ናቸው። እነዚህ አንድ ጊዜ ከተዋሃዱ በዋዛ አይለቁም። ከነዚህ አመሎች አንዱ የሆነውን ሰካራምነትን ብንወስድ በአጋጣሚ ምክንያት አንድ የመጠጥ ሱሰኛ መጠጣቱን ቢያቋርጥ ሰውየው ደሙ ከአልኮል ጋር መንሸራሸር የለመደ ስለሆነ ባልጠጣ ጊዜ ምንም ለመስራት የማይችል ፈዛዛ እንደሚሆን ብዙ ጊዜ ታይቷል። ይህ አመል ከመጥፎ ልምድ የሚወረስ መሆኑን የተረዳን አንድ ጠጪ ቀልድ አስመስሎ ነውሩን ሲገልጽ መጠጥ የገደለውን መጠጥ ያነሳዋል ማለት ሰምቼ አመት ሙሉ ሰከርኩ አለ ይባላል። ከመልካም አመሎች ክፍል ሳያስቀብሩ የማይለቁትን ብንጠቅስ ሐቀኛነት፣ ስራ ወዳድነት፣ ጉብዝና፣ ደግነትና የመሳሰሉት ይገኛሉ። እነዚህ ክፍሎች በመውረስ በመዋስ የሚገኙ ብቻም ሳይሆኑ አብረው የሚፈጠሩም ናቸው። እነዚህ ከላይ የተዘረዘሩት ገብረ ተፈጥሮች በጠባይ ውስጥ አልፎ አልፎ ከመገኘታቸው በላይ እየቆዩ ወደ ልምድ ከተለመዱት በኋላ ወደ ባህል የሚሸጋገሩ ስላሉ ትክክለኛ ገጽታቸውን ለመሳልና ተግባራቸውን ለማደላደል የዚህ ሊቅነት ያስፈልጋል ያልነው ለዚህ ነው። ጠባይማ ለሆነ አመል በየትኛውም ጎሳ ዘንድ ያሉና ለእያንዳንዱ ግለሰብ ጠቃሚና ጎጂዎች እንደመሆናቸው መጠን ስለ አንድ ነገድ አመልና ጠባይ ለማስረዳት በሚሞከርበት ጊዜ እነዚህ ሁለቱም በህብረተሰብ ውስጥ በግለሰብ ደረጃ ተከፋፍለው የሚኖሩ መሆኑ ቢታወቅም መከተል የሚገባው በአብዛኛው የሚያጎላውን ስለሆነ በዚህ አንጻር የኦሮሞዎችን ተሰጥኦ በጥቂቱ ለማስረዳት እንሞክራለን። ኦሮሞዎች በሰብአዊ ተፈጥሮ የታደሉና አመልና ጠባይን የዋህነት የያዙ ናቸው። ይህም የታደሉት አመል ስለሚገታቸው አልፈው ሰውንም ሆነ መብቱን መንካት በፍጹም አይፈልጉም። ስለዚህ ይህ አመላቸው አዲስ ከተዋወቁት ሰው ጋር በቶሎ ያቀራርባቸዋል። ያም የተጠጋቸው ወይም የተጠጉት ሰው እንዲሁም የተዋወቁት ወገን ያለ ብዙ ምርምርና ጥናት ከነሱ ለመላመድ ጊዜ አይፈጅበትም። በስነ ምግባር ረገድ ከላይ የተነገረው አመላቸው ስለሚገፋፋቸው እሽታን፣ በጎ ፈቃደኝነትን ያዘወትራሉ። ማህበራዊ ስራንም ስለሚወዱ የራሳቸው ስራ ያላቸው እንኳን ሌላውን ሲረዱና ሲላኩለት ይታያሉ። እንዲሁም ስለተባለ እርስ በርሳቸው መጎ ሸማመጥ መኖሩ አይካድም። ነገር ግን ይህ የማይፈለግ ጠባይ ቢኖርም ቅሉ በክፉ ቀን አንዱ ሌላውን አያጋልጥም ወይም አይጨካከኑም። ይልቁንም ተጣልተው እስከ መለያየት ከደረሱና ለግድያ የሚፈላለጉ እንኳን ቢሆን ምንም በጠላው በወንድሜ ላይ ደም አልይበት እንደሚባለው ሁሉ ከጎሳቸው ውጪ የሆነ ማንም ሰው
አንዱን ወገናቸውን ለማጥቃት በተነሳ ጊዜ ዙረው ገጥመው ሲረዳዱ ይታያሉ። በዚህም የተነሳ የተጣሉበትን ነገር ረስተው ከመጣላታቸው በፊት በነበረ ግንኙነታቸው በበለጠ ይቀራረባሉ። ይህም ጠባያቸው ቂም በቀል የማይዙና በቀላሉ ይቅርታ ማድረግ የሚወዱ መሆኑን የሚያረጋግጥ የገርነታቸው አንዱ ማስረጃም ነው። ስለዚህ ጥንታውያን ሽማግሌዎች ሲናገሩ የምንጎዳዳበት ለእያንዳንዳችን ጠባይ ቢኖረንም በህብረት የምንጠቃቀምበት ደግሞ አንድ አመል አለን የሚሉ ምሳሌም አላቸው። በየዋህነት ባህሪያቸው ያለ መራራት ሰው ስለሚያምኑ ያመኑት ሰው በቀላሉ ሊያታልላቸው ይችላል። አብሮ መብላት፣ መጠጣት፣ መስጠት፣ መቀበል ስለሚወዱ በዚህ መልክ ለተገናኙት ሰው በቀላሉ ይበለጣሉ። ለጥቅም ብለው ከወደዱት ሰው ጋር መጋጨት አይፈልጉም። በሌላ አንጻር ግን ለሚቃጣባቸው አጸፋውን ለመመለስ አይቆጠቡም። በሰላም ጊዜ የማይቆረቆሩ ምቹዎች ቢመስሉም የተቃጣባቸውን ነገር እስኪሰማቸው ቢታገሱም አምርረው ከተነሱ ያንን የሚያስመሰግናቸውን ገርነት ረስተው ይጨክናሉ። ለራሳቸውም ሆነ ለሌላ ሕይወት በፍጹም አይሳሱም። የጥንት ኦሮሞዎች ሉባዎችም ሆኑ ሞቲዎች ሴቶቻቸውም ክብር አገኘን ብለው ከመስራት አያርፉም። በቀድሞ ልምድ የሚሰሩላቸው አገልጋዮች ቢኖራቸውን እንኳ ከሥራ ቦታቸው በፍጹም አይለዩም። ከዘላንነት ኑሯቸው ወዲህም አብዛኞቹ በግብርና ሥራ ይጠቀማሉ። ሆኖም ብዙ ለመክበር ስለማይጣጣሩና ዝና ወዳዶች በመሆናቸው በመጠኑም ቢሆን ሀብት ሲያገኙ ድግስ ደግሰው ማብላት ማጠጣት ይወዳሉ። በማናቸው የኑሮ ደረጃ ያሉ ብዙ ልጅ መውለድ ስለሚፈልጉ ከአንድ በላይ ሚስት ማግባትን በዛው ለመዱ። ይህም ልምዳቸው እየቆየ ወደ ባህል ተለውጦ ያለ ስጋት ሲፈጽሙት ይታያል። ተግባራቸው ሁሉ ምስጢራዊነት ስለሌለውና ሁሉንም በግልጽ መፈጸም ልምዳቸው እንደመሆኑ ቁባትና የጭን ገረድ ማስቀመጥን አያውቁም። ከአካባቢያቸው ጋር በቶሎ ይላመዳሉ። የሚያደርጉት መላመድ ግን በቀላሉ መቀላቀል ሳይሆን በብልህነት መሰረትን በመጣል ከአካባቢያቸው ተስማምተው ለመኖር ነው። ይህም ለምሳሌ የአሸንጌ ኦሮሞዎች ከትግሬዎች፣ በባህር ዳር ጎን ያሉት የመጫ ጎሳዎች ከጎጃሞች፣ የወሎ ኦሮሞዎች ከጎንደር ነገስታት ጋር እንደ መላመድ ያለ ሲሆን በ18ኛው ምዕተ ዓመት አጋማሽ ላይ ለጌታ ማደር የለመዱት ጥቂቶች የዘመኑ ኦሮሞዎች ከህብረተሰቡ ጋር ያላቸው አስተሳሰብና ልምድ እየተለወጠ መሄዱ በጌቶቻቸው ዘንድ ተወዳጅነትን ለማትረፍ ሹመትና ሽልማት የማዕረግ ስም በሚፈልጉት ዘንድ ጎልቶ ታይቷልም። ቀደም ብለን እንደጠቀስነው ሁሉ ኦሮሞዎች አካባቢያቸውን መጋፋት ወይም መጫን አይፈልጉም። የመሰሎቻቸውን ክብረ ህሊና ለማሻከርና አቻነት እንዲዛባ አያደርጉም። ስለዚህ አመላቸው ዶናልድ ሌቪን እንዲህ ሲል ጽፏል። ኦሮሞዎች በየሄዱበት መዋሃዳቸውን ለመረዳት ከኦሮሞዎች ጠባይ አንዳንዱን ማስታወስ ያስፈልጋል። ኦሮሞዎች ከሚያጋጥማቸው ሁሉ ጋር መወዳጀት ለመጠጋጋት ከፍተኛ ፍላጎት ያላቸው ይመስላል። በቅርቡ በኮሌጅ ተማሪዎች መካከል የተደረገው መጠይቅም ይህንኑ ይደግፋል። በመጠይቁ እንደተጠየቁት 3 ዋና ዋና ዘሮች አማራ፣ ኦሮሞ፣ ትግሬ ለመላመድ ከፍተኛ ነጥብ ያመጡና ለመጣላት ዝቅተኛ ነጥብ ያመጡ ኦሮሞዎች ነበሩ። ምክንያቱም በሌሎች አይን ሲታይ ኦሮሞዎች ለወዳጅነት የሚመቹ የማይንቁና ተጋፊ ባለመሆናቸው ነው። ስለ አማራና ትግሬዎች ይህ አልተባለም ይለናል። ኦሮሞዎች ነገር ሲያጋጥማቸው በሽማግሌ መታረቅ ስለሚወዱ ግድ ካልሆነ በቀር ንትርክ ለመሻት
አደባባይ መዋልን አይፈልጉም። አደባባይ ቢወጡና ሙግት ቢጀምሩ እንኳ በነገር እልህ አይዛቸውም። ተው ብሎ የሚያስታርቃቸው ሰው ካጋጠማቸው ሽማግሌን አይጋፉም። ተጎርተውም ቢሆን ታርቀው ወደ ስራቸው መመለስን ይመርጣሉ። ከሳሽ ቢሆንም እንኳ እውነትን ካገኘው ይበቃኛል ብሎ የሚፈልገውን ትቶ ይታረቃል። ዱቢን ቀባ መናሁጂን ቀባ ወያ ነገር አለኝ ከማለት ስራ አለኝ ማለት ይሻላል የሚል ምሳሌም አላቸው። በጋርዮሽ ጠባይ ረገድ ግን ያላቸው ዝንባሌ በየዋህነት በገርነት ላይ ያተኮረ መሆኑን ከላይ በመጠኑም ተገልጿል። በተጨማሪ ከዚሁ ጠባያቸው ጋር የተዛመደና ተወራራሽም የሆነ ሰብአዊ ርህራሄም አላቸው። ይህንንም ሀብተ ተሰጦ ጠባይ ባህላዊ በሆነ የሃይማኖት እምነታቸው ጋር አዋህደው የሚሰሩበት ስለሆነ የአብሯቸው የተፈጠረ እምነታዊ ባህሪም ማስተዋይ የሆነ ህብረተሰብና ዓላማውን ያልሳተ ጎሳ ነው። እንዲሁም ምርጥ የሆኑ ብልህ መሪዎችና የተፈተኑ ጉብዝና ያላቸው ጀግኖች ተዋጊዎች እንደነበራቸው ታሪክ ያረጋግጥልናል። ይኸውም ለምሳሌ ያህል ጥቂቶቹን ብንጠቅስ ከነገስታቱ ጋር ከ300 ዓመታት ያላነሰ ተዋግተዋል። ጦርነት ካደረጉት መካከል ከአጼ ሰርጸ ድንግል ጋር ከ1 ዓመት በላይ ሳያቋርጡ ተዋግተዋል። የጊዜው በቀጠለው በንግስና ዘመናቸው እስከ 30 ዓመት የፈጀ ጦርነት ነው። እንዲሁም አዘሎ ከተባለ ቦታ ላይ ከሶማሌዎች ጋር ገጥመው ካደረሱበት እልቂት ሌላም ወደፊት ስንደርስበት በስምሪታቸው ላይ በተደረገው አያሌ ጦርነቶች በጠቅላላ የተመሰረቱትን ያፈ ታሪኮችና ከዚሁ የሚከተሉትን የታሪክ ማስረጃዎች ተመልክቶ በይበልጥ ለመረዳት ይቻላል። የአባባሪ ዜናው ዘኦሮሞ የቤርሙዴዝ ድርሰት አቶ ተክለ ጻዲቅ የግራኝ ወረራ የአጼ ልብነ ድንግል እስከ አጼ ቴዎድሮስ የሌቪን ግሬተር ኢትዮጵያ ኩልቦ መጽሐፎች ውስጥ አለ። እንደሚታወቀው ሁሉ ታላቋ ኢትዮጵያ ከሌላው መንግስት ሀገርና ውቅያኖስ የምትዋሰን ስትሆን በኦሮሞዎች ሀገር በኩልም ወሰኖች በብዙ ማይልስ ይዋሰናል። የኦሮሞ ነገድ በታላቅ ህዝብነቱ ታውቆ የራስን ህግና ስርዓት መስርቶ በሉባዎች አስተዳዳሪነት በራሱ ቋንቋ ሃይማኖት እየተመራ ሲኖር በጦርነት ከመያዙ በፊት የሶማሌ ጎሳ ከኩሽነቱ ተነጥሎ የአረብ ተወላጅ ነኝ በማለቱ ከባቢሎን የመጡ ፋርሶች አልሙቅዲሽ በተባለው አረብ መሪ ጋር በመመሳጠር ተስበው ወሰናችንን ጥሰው ለመግባት የቁርአን ትምህርት ቢያሰራጭም ስለ ሀገር ውስጥ ጉዳይ ሳይታለሉ በትጋት ተጠብቀዋል። ለመገንዘብ ያህል የሶማሌ ከተማ መቋዲሾ የተሰኘው የፋርሱ አረብ ሰፍሮበት በመቆየቱ ነው ይባላልም። በኋላ በሶማሊያ አሚሮች ምኞት ወሰን መጣሱ ሳይሳካላቸው ለብዙ ዘመን ከቆየ በኋላ ኦሮሞዎች ባሉበት ሀገር ወሰን ግራኛ አመድ የቱርክ ነፍጥ ተኳሽ እርዳታ ይዞ ለአንድ ጊዜ ወሰን ጥሶ እስከ መሃል ሀገር ድረስ ወሮ ድል ተመቶ ከተመለሰ ወዲህ የኦሮሞ ነገድ ወሰኑን ለባዕድ ክፍት አድርጎ ያስደፈረበት ጊዜም የለም። ምዕራፍ 5ን እንዲህ አንብበን ጨረስን። ምዕራፍ 6ን እንቀጥል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።